ሰላም እንደምን ውላችኋል። የዕለቱ መረጃዎች እንደሚከተለው ተዘጋጅተዋል። ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በመጋበዝ በቅድሚያ ዋና ዋናዎቹን እናሰማችኋለን። 3 ከፍተኛ የትግራይ ወታደራዊ ጀነራሎች ወደ አዲስ አበባ መግባታቸው አነጋጋሪ ሆነ። ሱዳን የተባበሩት መንግስታት የጸጥታው ምክር ቤት የፈጣን ድጋፍ ኃይሉ በሽብርተኝነት እንዲፈርጀው ጠየቀ። በአፍሪካ በሳይበር ወንጀል የተጠረጠሩ 651 ግለሰቦች በቁጥጥር ስር ዋሉ። አሁን ወደ ዝርዝር እናልፋለን። 3 ከፍተኛ የትግራይ ወታደራዊ ጀነራሎች ወደ አዲስ አበባ መግባታቸው አነጋጋሪ ሆነ። ጀነራሎቹ አፋር ክልል ወደሚገኘውና ለራሱ የሰላም ኃይል ብሎ የሚጠራው የትግራይ ታጣቂ ቡድን እንደተቀላቀሉም ታውቋል። በሰሜኑ የኢትዮጵያ ጦርነት ወቅት ወሳኝና ከፍተኛ ወታደራዊ ሚና የነበራቸው እንዲሁም በቅርቡ በትግራይ ክልል ውስጥ በተፈጠረው የፖለቲካና የጸጥታ ውጥረት መሃል ስማቸው ጎልቶ ሲነሳ የነበሩት 3 ከፍተኛ የትግራይ የጦር መሪዎች አዲስ አበባ መግባታቸው ተረጋግጧል። ወደ መዲናዋ የገቡት ከፍተኛ የጦር መኮንኖች ብርጋዴር ጀነራል ጉዑሽ ገብረም፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል ወለጋ መሆናቸው ታውቋል። እነዚህ አመራሮች በህወሓት የረጅም ጊዜ ትጥቅ ትግል ታሪክም ሆነ በቅርቡ በተካሄደው ደም አፋሳሽ ጦርነት ወቅት የላቀ ተሳትፎ የነበራቸውና በሰራዊት ዘንድ ከፍተኛ ተሰሚነት ያላቸው ቁልፍ ሰዎች ናቸው። በተለይም ብርጋዴር ጀነራል ጉዑሽ ገብረ በቅርቡ በትግራይ ውስጥ በተፈጠረው የውስጥ የስልጣን ሽኩቻ ከአርሚ አዛዥነታቸው ተነስቶ የነበሩ ሲሆን የሰራዊቱን ውሳኔ አንቀበልም በማለታቸው በቁጥጥር ስር ውለው ወታደራዊ ፍርድ ቤቱ በዋስ እንዲለቀቁና ጉዳያቸውን በውጭ ሆኖ እንዲከታተሉ መወሰኑ ይታወሳል። ጀነራል ጉዑሽ መጀመሪያ ሻዕቢያንና በውስጣችን ሆኖ ሊያጠፉን የሚፈልጉ የሻዕቢያ ተላላኪዎችን እንታገል የሚል ጠንካራ ጸረ ኤርትራ አቋም በይፋ በማራማዳቸው በህወሓት ጥርስ ተነክሶባቸው ነበር። የአሁኑ የአዲስ አበባ ጉዟቸውም ከዚህ የውስጥ ቅራኔ ጋር በተያያዘ ከለውጥ ፈላጊ ኃይሎችና ከሌሎች የትግራይ የፖለቲካ እንቅስቃሴዎች ጋር አዲስ ስትራቴጂካዊ ህብረት ለመፍጠር ያለመ ሊሆን እንደሚችል ሰፊ ግምት ተሰጥቶታል። 3ቱ ጀነራሎች ቀድመው ለሕክምና ወደ አዲስ አበባ ከመጡት ኮሎኔል ዮሐንስ አባተ ወደ አባተ የተገናኙ ሲሆን ለራሱ የሰላም ኃይል ብሎ የሚጠራውን በአፋር ክልል ወደሚገኘው የትግራይ ታጣቂ ቡድን መቀላቀላቸው ታውቋል። የተባበሩት መንግስታት ድርጅት የሱዳኑ ፈጣን ድጋፍ ሰጪ ኃይል በኤልፋሻር ግዛት የዘር ማጥፋት ወንጀል መፈጸሙ አረጋግጫለሁ አለ። በሌላ በኩል አሜሪካ በታጣቂ ቡድኑ 3 አዛዦች ላይ ማዕቀብ ጣለች። በተባበሩት መንግስታት ድርጅት የተላከው የእውነታ አጣሪ ቡድን ማክሰኞ ዕለት ባወጣው ባለ 19 ገጽ ሪፖርት መሰረት በኤልፋሻር የፈጣን ድጋፍ ኃይሎች RSF የፈጸሟቸው የጅምላ ጭፍጨፋዎች ዋና ዋና የዘር ማጥፋት መስፈርቶችን እንደሚያሟሉ ደምድመዋል። በሰብአዊ መብት ምክር ቤት የተሾመው ልዑኩ የፈጣን ድጋፍ ሰጪ ኃይሎችና ተባባሪ ሚሊሻዎች የዛግዋና የፉር ብሔረሰብ ማህበረሰቦችን ሙሉ በሙሉ ወይም በከፊል ለማጥፋት የታለመና የታቀደ ዘመቻ አካሂዷል ብሏል። ወንጀሎቹ የተለዩ ክስተቶች ሳይሆኑ በRSF ከፍተኛ አመራር የጸደቁም የዘር ማጥፋት እቅድ አካል መሆናቸው አጽንኦት ሰጥቷል። ይህ በእንዲህ እንዳለ 29 ሀገሮችና ድርጅቶች በሱዳን በሲቪሎች ላይ የተፈጸመውን የድሮን ጥቃት የሚያወግዝ የጋራ መግለጫ አውጥቷል። ጀርመን፣ ካናዳና ጣሊያንን ጨምሮ 29 ሀገሮችና ተቋማት የሚገኙበት ቡድን በሱዳን በሲቪሎችና በመሰረተ ልማት ላይ የሚደርሰውን ቀጣይነት ጥቃት የሚያወግዝ የጋራ መግለጫ አውጥቷል። ሀገሮቹ የሱዳን ፈጣን ድጋፍ ሰጪ ኃይሎችና የሱዳን ሰራዊት ተኩስ አቁም እንዲያደርጉና ዓለም አቀፍ የሰብአዊነት ሕግን እንዲያከብሩ ጥሪ አቅርበዋል። የአሜሪካ ግምጃ ቤት ደግሞ በሱዳን ለተፈጸመው ግፍ 3 አዛዦች ላይ ማዕቀብ ጥሏል። የአሜሪካ ግምጃ ቤት ሐሙስ ዕለት በወሰነው ውሳኔ በሱዳን ፈጣን የድጋፍ ኃይሎች RSF
ሶስት አዛዦች ላይ ማዕቀብ ጥሏል። ቡድኑ ኤልፋሻርን በከበበበትና በቁጥጥር ስር በዋለበት ወቅት በፈጸመው ጭካኔ የተሞላበት ዘመቻ ከሷል። እነዚህ ግለሰቦች የአርኤስኤፍ የ18 ወራት የከበባና በመጨረሻም የኤልፋሻርን በቁጥጥር ስር መዋል ተሳትፏል። በዚህ ውስጥም አርኤስኤፍ አስከፊ የዘር ግድያ፣ ስቃይ፣ ረሃብና የጾታ ጥቃት ዘመቻ ፈጽመዋል ሲል የግምጃ ቤቱ የውጭ ሀብት ቁጥጥር ቢሮ አስታውቋል። የሱዳን የእርስ በርስ ጦርነት ከሚያዝያ 2023 ጀምሮ አርኤስኤፍ እና ተባባሪዎቹ ሚሊሻዎች የጦርነት ወንጀሎች፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋትን ጨምሮ ሰፊ ጭካኔዎች ፈጽመዋል ሲልም አክሏል። የግምጃ ቤቱ ጸሐፊ ስኮት ቤሰንት አርኤስኤፍ ወዲያውኑ የሰብአዊነት ተኩስ እንዲያውቁም አሳስቧል። በሱዳን ውስጥ ይህንን ቀጣይነት ያለው ሽብርተኝነትና ትርጉም የለሽ የግድያ ዘመቻ አንታገስም ሲሉም ግጭቱ በፍጥነት ካልተጠናቀቀ ሱዳን ቀጠናውን የበለጠ በማወክ የሽብር ቡድኖች እንዲያድጉ ሁኔታዎችን ይፈጥራል ሲሉም አስጠንቅቀዋል። ሩሲያ ኬንያውያን በዩክሬን ውስጥ ለጦርነት መልምላለች መባሉ አስተባበለች። በኬንያ የሚገኘው የሩሲያ ፌዴሬሽን ኤምባሲ በዩክሬን ግጭት ውስጥ ለማዋጋት የኬንያ ዜጎች በመመልመል ላይ ሩሲያ ተሳትፋለች የሚለውን ክስ ውድቅ አድርገዋል። አደገኛና አሳሳች የፕሮፓጋንዳ ዘመቻ ሲልም ገልጾታል። ትናንት የካቲት 12 በወጣ ጋዜጣው መግለጫ ኤምባሲው በኬንያ ሚዲያዎች ወደ ሩሲያ ፌዴሬሽን የጦር ኃይሎችን ተቀላቅሎም በዩክሬን ጦርነት ዘመቻዎችን ተሳትፏል የተባሉ የኬንያ ዜጎችን በተመለከተ በህዝብ ላይ ከፍተኛ ስጋት ፈጥሯል ብሏል። ይሁን እንጂ ዓለም አቀፍ ሚዲያዎች ከ1000 በላይ ኬንያውያን በሩሲያ ዩክሬን ጦርነት ለማዋጋት መመልመላቸው እየዘገቡ ነው። በድምሩ 1000 የሚሆኑ ኬንያውያን ለሩሲያ ለመዋጋት መመልመላቸውን የኬንያ የደህንነት ሪፖርት በመጥቀስ ቢቢሲ ዘግቧል። ረቡዕ ዕለት ለሀገሪቱ ምክር ቤት የቀረበው የኬንያ ብሔራዊ የደህንነት አገልግሎት ኒስ ሪፖርት እስከ አውሮፓውያኑ አዲስ ዓመት ድረስ 89 ኬንያውያን በሩሲያ ዩክሬን ጦርነት ግንባር ላይ መሆናቸው አስታውቋል። በጦርነቱ ቢያንስ አንድ ኬንያዊ የተገደለ ሲሆን ሌሎች በርካታ ዜጎች ደግሞ ቆስለው ወደ ሀገራቸው መመለሳቸው ገልጿል። መጀመሪያ ላይ 200 የሚሆኑ ዜጎች በጦርነቱ ለሩሲያ ለመዋጋት ተመልምለዋል ብሎ የገመተው የኬንያ መንግስት ሞስኮ ኬንያውያን ወታደሮችን መመልመሏን እንድታውቁም ይፈልጋል። ሪፖርቱን ለምክር ቤቱ አባላት ያቀረቡት የምክር ቤቱ የአብላጫ ድምጽ መሪ የሆኑት ኪማኒ ኢችንጓም ሁኔታውን በጣም የሚረብሽ ሲሉ ገልጾታል። የመንግስት መኮንኖች መረብ ከህገወጥ የሰዎች አዘዋዋሪዎች ጋር በመሆን ኬንያውያንን በመመልመልና በጦርነቱ እንዲሳተፉ እያጓጓዙ ነው ሲልም ከሷል። ሪፖርቱ ግንባር ላይ ካሉ በተጨማሪ 35 ኬንያውያን በሩሲያ የጦር ካምፕ ውስጥ መሆናቸውን፣ 39 ያህሉ መቁሰላቸውንና 28 ደግሞ መጥፋታቸውን ዘርዝረዋል። በምርመራው መሰረት ከ20 እስከ 50 ዓመት የዕድሜ ክልል ውስጥ የሚገኙ የቀድሞ የኬንያ ጦር አባላት፣ የቀድሞ የፖሊስ አባላትና ስራ አጥ ኬንያውያን የምልመላው ዋና ኢላማ ናቸው ተብሏል። ምልምሎቹ $2400 ወርሃዊ ደመወዝ እንዲሁም ከ6200 እስከ 8300 ጉርሻ ይከፈላቸዋል ተብሎ ቃል እንደተገባላቸውም ተጠቅሷል። በአፍሪካ በሳይበር ወንጀል የተጠረጠሩ 651 ግለሰቦች በቁጥጥር ስር ዋሉ። ዓለም አቀፉ ፖሊስ ተቋም ኢንተርፖል በአፍሪካ የሳይበር ማጭበርበር ወንጀል በሚል የተጠረጠሩ 651 ግለሰቦችን በቁጥጥር ስር አውሏል። ኢንተርፖል በኤክስ ገጹ እንዳስታወቀው ኦፕሬሽን ሬድ ካርድ 2.0 ሲል በሰየመው ዘመቻ ነው በ16 የአፍሪካ ሀገራት የሚገኙ የሳይበር ወንጀል ተጠርጣሪዎችን በቁጥጥር ስር ያዋለው። ተጠርጣሪዎቹ በፈጠሩት የወንጀል መረብ በኦንላይን ኢንቨስትመንት፣ በሞባይል የገንዘብ ዝውውርና የኦንላይን የብድር ማመልከቻዎችን ህጋዊ በማስመሰል $45 ሚሊዮን የገንዘብ ኪሳራ አድርሷል ተብሏል። ግለሰቦቹ ከመዘበሩት ገንዘብ ውስጥ ኢንተርፖል እስካሁን $4.3 ሚሊዮን ማስመለሱን ገልጿል። በሳይበር ወንጀሉ ተጠርጥረው በቁጥጥር ስር ከዋሉ ግለሰቦች በተጨማሪም 2341 የሳይበር ማጭበርበሪያ የኤሌክትሮኒክ መሳሪያዎችን መያዛቸውን የገለጸው ኢንተርፖል ተጠርጣሪዎቹ ይጠቀሙባቸው የነበሩት 1442 በላይ ድረገጾችን መዝጋቱን ጠቁሟል። ተጠርጣሪዎቹ ማህበራዊ ሚዲያዎችን በመጠቀም ሐሰተኛ የኦንላይን ኢንቨስትመንቶችን በማቅረብ ሰዎች ገንዘብ እንዲያስገቡ ሲያደርጉ ነበር ብሏል። እንዲሁም ሐሰተኛ የግለሰብ አካውንት በመክፈት በኦንላይን ኢንቨስትመንት ብዙ ትርፍ እንዳገኙ በማስመሰል ራሳቸው ምስክርነት በመስጠት ሰዎችን ሲያታሉ ቆይቷል ነው የተባለው። የተደራጀ የሳይበር ጥቃት በዓለም አቀፍ ደረጃ አሳሳቢ የሆነ መምጣቱን የገለጸው ኢንተርፖል የሳይበር አጭበርባሪዎችን መረብ ለመበጠስና ወንጀልን ለማከላከል የጋራ ትብብር አስፈላጊ መሆኑን አጽንኦት ሰጥቷል።
ሱዳን የተባበሩት መንግስታት የጸጥታ ምክር ቤት የፈጣን ድጋፍ ኃይሉ በሽብርተኝነት እንዲፈርጀው ጠየቀች። የተባበሩት አረብ ኤሚሬትስ በሱዳን ህዝብ ላይ ክህደት እየፈጸመች ነው ስትልም ከሳለች። ሱዳን በተባበሩት መንግስታት የጸጥታ ምክር ቤት ፈጣን የድጋፍ ሚሊሻዎችን እንደ አሸባሪ ድርጅት መመደብና የተባበሩት አረብ ኤሚሬትስና በቀጠናው ጦርነት የሚያቀጣጥሉት አካላት ጣልቃ ገብነታቸውን እንዲያቆሙ ጠይቃለች። إن السودان الذي وقف إلى جانب الشعب الأماراتي منذ تأسيس دولته لن ينسى أن تلك الدولة كانت في طليعة من تنكروا لهذا الإحسان وتآمروا على وحدة السودان واستقراره ونكصوا على مبادئ الإخاء ومقابلة الإحسان بالإحسان. ستظل الإمارات في ذاكرة شعبنا رمزا للخيانة السياسية والانحراف الأخلاقي ومصبة عار لا تمحوها كل مساحيق التجميل ولا حملات العلاقات العامة. በተባበሩት መንግስታት የሱዳን ቋሚ ተወካይ አልሐርዝ ኢድሪስ በተባበሩት መንግስታት የጸጥታው ምክር ቤት ፊት ባደረጉት ጠንከር ያለ ንግግር የፈጣን ድጋፍ ኃይል ሚሊሻዎችን እንደ አሸባሪ ድርጅት በመመደብና ከተባበሩት አረብ ኤሚሬትስና ከሌሎች የቀጠናው ስፖንሰሮች የሚመጣውን የጦር መሳሪያና ወታደራዊ ድጋፍ በማቆም ዓለም አቀፉ ማህበረሰብ ወሳኝ እርምጃ እንዲወስድ ጥሪ አቅርበዋል። የተባበሩት አረብ ኤሚሬትስ የፖለቲካ ክህደት፣ የሞራል ውድቀትና ህዝባችንን ከህሊናው ሊሰርዘው የማይችል የህፍረት የለሽ እድፍ ምልክት በመሆኗ በህዝባችን መታሰቢያ ውስጥ ትቆያለች ብሏል። ኢድሪስ ግጭቱን እንደ ውስጣዊ የስልጣን ትግል ሳይሆን ከፈጣን ድጋፍ ሚሊሻ ጋር በተቀናጁም የቀጠናውና ዓለም አቀፍ ተዋናዮች የሚደግፉት ስልታዊ ጦርነት አድርጎ አስቀምጦታል። የጦርነቱ ቀጣይነት ከውጭ ወታደራዊ አለመረጋጋት የማይነጣጠል ነው ያሉት ተወካይ የጦር መሳሪያዎች፣ ድሮኖች፣ የሎጂስቲክ አውታር መረቦችና የድንበር ተሻጋሪ ሁኔታ የተመቻቸላቸው ሚሊሻዎች ከበባ እንዲቀጥል፣ ሲቪሎች ላይ እንዲያነጣጥሩና በቁጥጥር ስር ባሉ አካባቢዎች ትይዩ አስተዳደር እንዲያቋቁሙ አስችላቸዋል ብሏል። የሱዳን ጥያቄ በዘር ማጥፋት፣ ስልታዊ ረሃብና የጎሳ ኢላማ ማድረግ በተለይም በኤልፋሻርና በዳርፉር በሲቪሎች ላይ የተፈጸሙ ወንጀሎችን መሰረት በማድረግ ፈጣን ድጋፍ ሚሊሻ እንደ አሸባሪ ድርጅት መመደብ አለበት የሚል ነው ሲሉ ተደምጧል። የጸጥታው ምክር ቤቱ በሚሊሻ አመራሩ ላይ ማዕቀብ እንዲጣል፣ ዓለም አቀፍ የህግ ተጠያቂነት ዘዴዎችን እንዲያንቀሳቅስና በቀጠናው የጦር መሳሪያዎችና የተራቀቁ ድሮኖችን ስፖንሰርነት እንዲያቆሙ ማዕቀብ እንዲጣልባቸውም ጠይቋል። ዜናዎቻችን አበቃን። መልካም ጊዜ ነው።